ስለ ግብጽ የተነገረ መልእክት። ስለ ሕዝቦች ወደ ነቢዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። ስለ ግብጽ በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመነ መንግሥት በአራተኛው ዓመት በኤፍራጥስ ወንዝ በከርከሚሽ የባቢሎን ንጉሥ ናቡከደነጾር ባሸነፈው በግብጽ ንጉሥ በፈርዖን ኒካው ሰራዊት ላይ የተነገረ መልእክት ይህ ነው። ትልቁንና ትንሹን ጋሻ አዘጋጁ፣ ለውጊያም ውጡ፣ ፈረሶችን ጫኑ፣ በላያቸውም ተቀመጡ። የራስ ቁር ደፍታችሁ በየቦታችሁ ቁሙ፣ ጦራችሁን ወልውሉ፣ ጥሩራችሁን ልበሱ። ነገር ግን ይህ የማየው ምንድን ነው? እጅግ ፈርተዋል፣ ወደ ኋላ እያፈገፈጉ ነው። ብርቱ ጦረኞቻቸው ተሸንፈዋል፣ ዘወር ብለውም ሳያዩ በፍጥነት እየሸሹ ነው። በየቦታውም ሽብር አለ ይላል እግዚአብሔር። ፈጣኑ መሸሽ አይችልም፣ ብርቱም አያመልጥም። በሰሜን በኤፍራጥስ ወንዝ አጠገብ ተሰናክለው ወደቁ። ይህ እንደ አባይ ወንዝ ሙላት የሚዘለው እንደ ደራሽ ወንዝ የሚፈሰው ማን ነው? ግብጽ እንደ አባይ ወንዝ ሙላት ይዘላል፣ እንደ ደራሽ ወንዝ ይወረወራል። እወጣለሁ፣ ምድርንም እሸፍናለሁ፣ ከተሞችንና ነዋሪዎቻቸውን አጠፋለሁ ይላል። ፈረሶች ሆይ ዘላችሁ ውጡ፣ ሰረገሎችም ሸምጥጡ። ጋሻ የነገባችሁ የኢትዮጵያና የፉጥ ሰዎች፣ ቀስት የገተራችሁ የሉድ ጀግኖች፣ እናንተ ብርቱ ጦረኞች ተነስታችሁ ዝመቱ። ያ ቀን ግን የሠራዊት ጌታ የእግዚአብሔር ቀን ነው፣ ጠላቶቹን የሚበቀልበት የበቀል ቀን። ሰይፍ እስኪጠግብ ድረስ ይበላል፣ ጥማቱም እስኪረካ ድረስ ደም ይጠጣል። በሰሜን ምድር በኤፍራጥስ ወንዝ አጠገብ የሠራዊት ጌታ እግዚአብሔር መሥዋዕት አዘጋጅቷልና። ድንግሊቱ የግብጽ ሴት ልጅ ሆይ ወደ ገለዓድ ውጪ፣ የሚቀባ መድኃኒትም አምጪ። ነገር ግን መድኃኒት የምታበዢው በከንቱ ነው፣ ፈውስ አታገኝም። ሕዝቦች ኀፍረትሽን ይሰማሉ፣ ልቅሶሽም ምድርን ይሞላል። ጦረኛ በጦረኛው ይደናቀፋል፣ ሁለቱም ተያይዘው ይወድቃሉ። የባቢሎን ንጉሥ ናቡከደነጾር መጥቶ ግብጽን እንደሚወጋ እግዚአብሔር ለነቢዩ ለኤርምያስ የተናገረው መልእክት ይህ ነው። ይህን በግብጽ ተናገር፣ በሚግዶልም አሰማ። በሜምፎስና በጣፍናስም እንዲህ ብለህ አውጅ፣ በቦታችሁ ቁሙ ተዘጋጁም፣ በዙሪያችሁ ያሉትን ሰይፍ ይበላቸዋልና። ጦረኞችህ ለምን ተዘረሩ? እግዚአብሔር ገፍትሮ ስለሚጥላቸው መቆም አይችሉም። ደጋግመው ይሰናከላሉ፣ አንዱም በሌላው ላይ ይወድቃል። ተነሱ እንሂድ፣ ወደ ሕዝባችንና ወደ ትውልድ አገራችን እንመለስ፣ ከጠላትም ሰይፍ እናምልጥ ይላሉ። በዚያም የግብጽን ንጉሥ ፈርዖንን በተሰጠው ዕድል ያልተጠቀመ አለሁ አለሁ ባይ ደንፊ ብለው ይጠሩታል። ስሙ የሠራዊት ጌታ እግዚአብሔር የሆነውን ንጉሡ እንዲህ ይላል፣ በሕያውነቴ እምላለሁ፣ በተራሮች መካከል ያለውን የታቦር ተራራ የሚመስል ባህር ማጠገብ ያለውን የቀርሜሎስ ተራራ የሚመስል አንድ የሚመጣ አለ። እናንተ በግብጽ የምትኖሩ ሆይ በምርኮ ለመወሰድ ጓዛችሁን አሰናዱ። ሜምፎስ ፈራርሳ ሰው የማይኖርባት ባድማ ትሆናለችና። ግብጽ ያማረች ጊደር ናት፣ ነገር ግን ተናዳፊ ዝንብ ከሰሜን ይመጣባታል። ቅጥረኞች ወታደሮቿም እንደ ሰቡ ወይፈኖች ናቸው። የሚቀጡበት ጊዜ ስለደረሰ ጥፋታቸው ስለተቃረበ እነርሱም ወደ ኋላ ተመልሰው በአንድነት ይሸሻሉ። በቦታቸውም ጸንተው ሊቋቋሙ አይችሉም። ጠላት ገፍቶ ሲመጣባት ግብጽ እንደሚሸሽ እባብ ታፏጫለች። ዛፍ እንደሚቆርጡ ሰዎች መጥረቢያ ይዘው ይመጡባታል። ጥቅጥቅ ጫካ ቢሆንም ደን ይመነጥራሉ ይላል እግዚአብሔር። ብዛታቸው እንዳንበጣ ነው፣ ሊቆጠሩም አይችሉም። የግብጽ ሴት ልጅ ለአፍረት ትጋለጣለች፣ ለሰሜን ሕዝብም አልፋ ትሰጣለች። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ በቴብስ አምላክ በአሞን ላይ፣ በፈርዖን ላይ፣ በግብጽና በአማልክቷ ላይ፣ በነገሥታቷም ላይ እንዲሁም በፈርዖን በሚታመኑት ላይ ቅጣት አመጣለሁ። ነፍሳቸውን ለሚሹት ለባቢሎን ንጉሥ ለናቡከደነጾርና ለጦር መኮንኖቹ አሳልፌ እሰጣቸዋለሁ። ከጥቂት ጊዜ በኋላ ግን ግብጽ እንደ ቀድሞው ዘመን የሰው መኖሪያ ትሆናለች።
ይላል እግዚአብሔር። አገልጋዬ ያዕቆብ ሆይ አትፍራ፣ እስራኤል ሆይ አትሸበር። አንተን ከሩቅ ስፍራ ዘርህንም ተማርኮ ከሄደበት ምድር አድናለሁ። ያዕቆብም ተመልሶ በሰላምና በእርጋታ ይቀመጣል፣ የሚያስፈራውም አይኖርም። አገልጋዬ ያዕቆብ ሆይ አትፍራ፣ እኔ ካንተ ጋር ነኝና ይላል እግዚአብሔር። አንተን የበተንሁበትን ሕዝብ ሁሉ ፈጽሜ ባጠፋም እንኳ አንተን ግን ፈጽሜ አላጠፋህም። ተገቢውን ቅጣት እሰጥሃለሁ እንጂ ያለ ቅጣት አልተውህም።